የእድል እናት በመጨረሻም በጀግንነት ታሪክ ሰራች። ወይዘሮ ሮማንን ከዛ ቤት ኮተቷን አስይዛ በጥፊ እየጠፈጠፈችና እየገተተች አባረረቻት። እድል ያየችውን ነገር መቆጣጠር አቅቷት ከሚባለው በላይ ዋጋና መስዋዕትነት የከፈልኩት ለቢኒ እኔ ቤተሰቡ እንዲጣላ ሳይሆን እየሆነ ያለው ነገር ምንድን ነው ብላ በድንጋጤ ፍዝዝ ብላ ቀረች። እድል ከሚባለው በላይ ከቢኒያም ጋር ሆነችና ወይዘሮ ገነት እንዲህ በአንድ ጊዜ ስትቀየርና ስትናደድ እንዲሁም ደግሞ ራሷን መቆጣጠር አቅቷት የፈጸመችው ጀብድ በጣም ልክና ትክክል እንደሆነች ቢኒያም በተደጋጋሚ ለእድል እየነገራት ይገኛል። ቢኒያምና እድል ያስደነገጣቸው ነገር ወይዘሮ ገነት ለቢኒያም ብላ ሮማንን ታስወጣታለች እና ታባረራታለች የሚል ስሜት በጭራሽ አላደረባቸውም ነበር። ወይዘሮ ገነት አንቺ ጉዴኛ፣ እኔ ማንም ሰው የለሽም፣ ልጅ የለሽም፣ ይከፋሻል ብዬ እዚህ ቤት ባስቀምጥሽ፣ አንቺ ግን እያደረግሽብኝ ያለው የቤቴን ሰላም አጥፍተሸዋል። ስለዚህ ካሁን በኋላ እዚህ ቤት የምትቆይበት ምክንያት የለም ብላ ወሰነችባት። ወይዘሮ ሮማንም ጥፋቷን እንዳላጠፋች ምንም እንዳልሰራች አድርጋ እባክሽ እህቴ ማንም እንደሌለኝ እያወቅሽ እኔን አሽቀንጥረሽ እንድትጤኝ በጭራሽ አልፈልግም ብላ አለቻት። እሷም እንግዲህ ኮተቷንና ሻንጣዋን በፌስታል አሲዛ ከዛ ከቤት እያመናጨቀችና እየገተተች ስታወጣት እጅጉን በጣም በድንጋጤ ፍዝዝ ብላ ራሷን መቆጣጠር አቅቷታል። እድል የዚህ የቤት ሰላም የጠፋው በእኔ ምክንያት ነው። ማሚዬና ሮማንም በፍጹም አይጣሉም ነበር። ምንም ቢሆን እኮ እህትና እህት ናቸው። ቆይ እኔ ምን እያደረግኩ ነው? ይሄ ነገር ጥሩ ነው ብላ ራሷን መጠየቅና ማሰብ ጀመረች። እድል ካሰበችው በላይ ችግሩ እየተፈጠረና እየተከሰተ መሆኑን ስታይ ምን ነው በቀረብኝ የሚል ጸጸትም አደረባት። ቢኒያም ሮማን እናቱ መሆኑን ባያቅ ይህ ሁላ ነገር አይፈጠርም ነበር። ማሚዬም ደግሞ ከእህቷ ጋር አትጣላም ነበር የሚል ትልቅ ሀሳብ በአይምሯ ላይ እየተመላለሰ ይገኛል። መጨረሻ ላይ ቢኒያም እኔ አንቺ የተቀየምኩት ሮማን እናትህ ናት ስላልሽ ብቻ አይደለም፣ እኔ የሰማሁት መርዶ በጣም ከባድና አደገኛ ነው። ያንን ደግሞ እንዴት ብዬ ልቆጣጠር እያለ ሲላት እድል እንደገና ማሰብ ጀመረችና ቢኒያም ሊነግረኝ የፈለገው ነገር ምንድን ነው? ቢያንስ ማዳመጥ አለብኝ። እየሆነ ያለው ነገር ትክክል እንዳልሆነ ማሰብ መቻል አለብኝ ብላ መገመትም ጀመረች። ወይዘሮ ገነት እድል እኔ ቤተሰቤ እየተበጠበጠ ያለው ነገር አልገባኝም። ከባድ ጥፋት ሰርተሻል። ጥፋት አልሰራሽም ብዬ አልልም። ቢኒያም ወላጆቹን የሚያገኘው አንቺ ስላዘሽውና አንቺ ስላደረግሽው አይደለም። እውነታው ቢረጋገጥ ምን እንደሚፈጠር ታውቂያለሽ? ይህ እኮ ከባድ ስህተት ነው። ቢኒያምን ደግሞ አንቺ ከመምጣትሽ በፊት ለኔ ይሄን ያክል አመት አብረን ኖረናል። ልጄ ምንም እንዲሆንብኝም አልፈልግም። ስለዚህ ከምትዩና ከምታስቢው በላይ ዛሬ ጥሩ እንዳልሰራሽ ልንገርሽ አለቻት። ማሚዬ በጣም ይቅርታ፣ እኔ ይህን ያህል ትከፊያለሽ ትቆጫኛለሽ ብዬም አስቤም አላቅም። ቤተሰቡም ይህን ያህል እንደዚህ ይበታተናል ብዬ እንትን አላልኩም። በሰዓቱ የተሰማኝን ነገር እውነታውን ማፍረጥ ነበረብኝ። እኔ እኮ ሮማን ያንቺ እህት መሆኗን ራስሽ ስትነግሪኝ እንዲህ ነው ብዬ ቤተሰቡን እንትን ላለማለት አንቺና እሷን ማድረግ ያለበትን ነገር እንዲያደርግ በማሰብ ነው እንጂ
ሌላ የክፋት ተንኮል በጭራሽ የለኝም ብላለች። እድሌ አሁን አንቺ ወደ ስራሽ ሂጂ፣ ቀሪውን እኛ ቤተሰቦች ተሰብስበን እናወራለን ብላ አለቻት። ሜላት እየተፈጠረ ያለው ነገር በጣም አስደንግጧት ሮማን አክስቴ እያለች ስትል የነበረችው እስካሁን ለቢንያም ስታዳላና ቢንያም ምንም ነገር እንዳይሆንባት ስታደርግ የቆየችው ለካ እናቱና ነው። እናት ለልጇ ብዙ ነገር ታደርጋለች ብላ እራሷን መጠየቅ ጀመረች። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው እድል ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦቼ አመሰግናለሁ። እንግዲህ የእድል ድራማ ከሚባለው በላይ ከባድና አደገኛ ነገር ይዞ መጥቷል። እድል ቤተሰቡን ሰላም ያሳጣች መስሏት እየተጸጸተችና እየተቃጠለች ትገኛለች። ቢንያም ደግሞ እድል እህቱ እንደሆነችና የወይዘሮ ገነት ልጅ እንደሆነች አውቆ በጸጸት እያበደና እየተቃጠለ ይገኛል። ሮማን እናቴ መሆኗን በጣም አፍራለሁኝ። ምክንያቱም ይህን ያክል ጊዜ ያለምንም ችግር ከማንም በላይ እንደፈለገች አትረፍርፋ ላሳደገችኝ እናቴ በገዛ እናቴ ልጅሽ ሞታለች ብላ ክህደትን ፈጽማ እንደዚህ በማድረጓ በጣም አፍራለሁ አለና ማደጎ ቤት ላለው ሰውዬ ሁኔታውን ሁሉ ሲናገረው በጣም ተረብሾ ስለነበር ቢኒ እባክህ ንገረኝ፣ እቺ ባለፈው ይዛሃት የመጣሃት እድል ስህተት ሰራች እንዴ? ልክ ያልሆነ ነገር አደረገች እንዴ? እስኪ አንተን እንደዚህ የረበሸህና ያጨናነቀህን ነገር ንገረኝ እያለ ቢለውም ቢንያም በጣም ስሜታዊ ሆኖ ስለነበር እባክህ ተወኝ፣ ምንም የምታውቀው ነገር የለም፣ ብነግርህም በጣም ታዝናለህ። ይሄ ምኑ ትልቅ ነገር ጥሩ ነገር ነው ተብሎ ይነገራል? የምር በህይወቴ ሮማን እናቴ በመሆኗ አፈርኩ እንጂ ምንም ያተረፍኩት ነገር የለኝም። ስለዚህ ከባድና ያልተጠበቀ ነገር ተፈጥሯል ብሎ ሲለው እባክህ ቢንያም ነገሮችን በእንደዚህ አይነት ለመፍታት አትሞክር፣ ተረጋጋና መፍትሄ ካላቸው መፍትሄያቸውን እንፈልጋለን ብሎ አለው። በጣም አዘንና ራሱን መቆጣጠር አቅቶት እንግዲህ አቶ ቢንያም ከዛ ቦታ ላይ እየበረረ መጠጡን ተሸክሞ ወደ ቤት ሄደና መጠጣት ጀመረ። ወይዘሮ ገነትም የተፈጠረውንና የሆነውን ነገር ካልነገርከኝ ዛሬ እዚህ ቤት ያልተጠበቀ ችግር ይፈጠራል እያለች መቀወጥ ጀመረች። በመጨረሻም ማሚዬ የተፈጠረው ችግር ቢፈጠር ይሻላል፣ አንቺ እኮ መልካም ሴት ነሽ፣ በፍጹም ይሄ ሁሉ ክፋትና ተንኮል ለአንቺ አይገባም ነበር። እህትሽ ግን ያደረገችው ነገር በጣም አሳዛኝና ከባድ ነገር ነው። ስለዚህ እድሜ ልክሽን በዚሁ በየዋህነትሽ ብትቀጥይም ሰዎች ግን ሊያጠፉሽ ይሞክራሉ። አሁን የምልሽ ነገር ቢኖር ማሚዬ የምታዳምጭ ከሆነ አሁን ቶሎ ብለሽ ከዚህ ከቤት ሮማንን እንድታባረሪያት ነው። ሮማን ማለት ከባድና አደገኛ ሴት ናት። ምንም ቢፈጠር ምንም አንቺን ወደ ኋላ ገትቶ ከመቅበርና ጉድጓድሽን ከመቆፈር ውጭ ምንም የምትሰራልሽ ነገር የለም። ማሚ ከምትዩ በላይ በዚች ባረመኔና በራስ ወዳድ ሴት በጣም ነው የተዋረድኩት። በሷ የተነሳ ህይወት አስጠላኝ፣ በሷ የተነሳ ሁሉም ነገር አስጠላኝ እያለ ሲናገር ወይኔ ልጄ ይህቺ የተረገመ ሴትዮ ልጄ ምን አርጋብኝ ነው? ቆይ ልጄ በሰላም እንዳይኖር እንደዚህ የምታሰቃየው ለምንድን ነው? ቆይ ሮማንን ምን ባደርጋት ነው የሚሻለኝ? ባለፈው ምንም ነገር ስህተት አልሰራም ብላ ቃል ገባሁልሽ ብላለችኝ። እኔም ጥፋት እያየሁ የቤቱ ሰላም እየተረበሸ እያየሁኝ ዝም የምለው ለምንድን ነው? ወይኔ ቢኒ አንተ ማዝነህብኝ በፍጹም ዝም አልልም። እንደዚህ ያስከፉህንና እንደዚህ ያሰቃዩህን ሰዎች
ማወቅና መረዳት እፈልጋለሁ ብላ ቀወጠችው ማለት ነው። እንግዲህ ቢንያምም መጠጡን እየጠጣ ራሱን ካለበት ስሜት ለማውጣትና ካለበት ችግር ለመርሳት እያደረገ ይገኛል። ሜላት ወንድሜ ቆይ ከእድል ጋር ተጣላችኋል እንዴ? እድል ልጥራለህ እንዴ ብላ ስትል አይ አልፈልግም፣ እኔ ከማንም ጋርም አልተጣለሁ። ሜላት በተቻለ አቅም ከዚች ከሮማን ሴትዮ እራቂ። እሷ በጣም ክፉና አስመሳይ ሴት ናት። እኔ በጣም ነው ዛሬ የተዋረድኩት። እሺ የተዋረድክበትን ምክንያት ንገረኝ፣ እውነታውን ልርዳህ። አንተ ብቻህን እንደዚህ ስታዝም ማየት አልፈልግም እያለች ማስመሰል ጀመረች። ገነትም በድጋሚ እድል በፈጠረሽ እኔ እኮ ተጨነኩኝ፣ እኔ እኮ የመሆነ ሁሉ ግራ ገባኝ። ማሚያ ትጨነቂ አለቻት። ቆይ ትጨነቂ ማለት ምን ማለት ነው እንዴ? ያማችኋል እንዴ እናንተ? ከዚህ ሌላ እኔ ምን ልሁን? ምንስ ቢፈጠር ምንስ የተፈጠረውን ነገር ብነግርኝ ይሻለኛል። አንቺም እሱም በተመሳሳይ ሰዓት በአንድ ቀን እንደዚህ የተቀያየራችሁትና የተለዋወጣችሁት ምንድን ነው? ከኔ የበለጠ ያው ልጅሽ አይደለም? እሱ እኮ ቢነግርሽ ብዬ ነው ብላ እድልም ተናገረች። ሮማን እንግዲህ ታሪክ እንደሰራ ሰው ጸጉሯን አበጣጥራ ማበጠሪያዋን እዛው መታጠቢያ ክፍል አድርጋው ነበርና እድል የምፈልገውን ጸጉር ወሰደች። በሌላ መንገድ ደግሞ የዲኤንኤ ምርመራ አድርጋ መረጃውንና ፋይሉን እንትን ብለው ነበረ አስቀምጣ፣ በዛ መሰረት ነው ለቢንያም ያሳየችው። እሱም ደግሞ እድል የወይዘሮ ገነት ልጅ መሆኗን ጥርጣሬ አድርሶበታል። አባባ 100% እውነታውንና ማረጋገጫውን እየፈለገ ነው የሚገኘው ማለት ነው። በእናቱ ላይ ይሄን ያህል ክህደት፣ እናቱ ይሄን ያህል ጭካኔና አውሬነት በማሳየቷ በጣም እያፈረና እየተናደደ ይገኛል። ለዛም ነው በሮማን ልጅ መሆን እኔ በጣም አፍሬ ያለሁኝ ተዋርጃለሁኝ እያለ በመጠጥ ራሱን አደንዝዞ መጨረሻ ላይ ቢንያም እዚህ ቤት እየተፈጠረና እየሆነ ያለውን ነገር ንገረኝ፣ ቆይ ምን ሆነሃል ብላ ስትጠይቀው እሱም ደግሞ አውቃለሁ፣ አንቺ ወላጅ እናቴ ነሽ፣ የወለድሽኝ እናቴ ነሽ፣ ግን ምን ዋጋ አለው? ከአንቺ መፈጠሬን እድሜ ዘላለም እየጠላሁት እኖራለሁ። አንቺ ማለት እኮ ያልሞተን ሰው ሙቷል ብለሽ ለልጅሽ ሰርተሽ እንትን ያላልሽውን ለእናትነት ብቁ ሳትሆኝ ወልድሽ ጥለሽ አንስተው ያሳደጉኝን ሰዎች ሰላማቸውን የምትነሺ አውሬና ከባድ ሴት ነሽ ብሎ ሮማን እንግዲህ ልክ ልኳን ክብሯ እስከሚወርድ ድረስ የገዛ ልጇ ቢንያም ያዋረደባት ምክንያት ከባድና አስጨናቂ ነገር ስላደረገች ነው። ሜላትም ለካ ምን አይነት ጉድ ነሽ? ይሄን ጉድ ተሸክመሽ ነው እናቴ በየሄደችበት እየተከተልሽ የምታሳድጃት? እኔ እኮ እድልና ቢንያም እንዲጋቡ መንገድ እየከፈትሽ ይመስለኝ ነበር። ለካ እድል ምንም ሳታደርግ ነው ይህን ሁሉ መስዋዕትነት እንትን ስላት የነበረው። እድል ይቅርታ ልጠይቅሽ እፈልጋለሁ ብላ ስትላት ዝም በይ ሜላት፣ አንቺን እኮ ጠንቅቄ አውቅሻለሁ። አሁን ይሄ ክፍተት ተፈጠረ ብለሽ በደስታ ስላበርሽ እንጂ እውነት ለእኔ መከፋትና ማዘን ተጨንቀሽ እንዳልሆነ እናውቀዋለን። ስለዚህ ከአጠገቤ ራቂ፣ አንቺን ላይሽ አልፈልግም። እንዳንቺ አይነት ራስ ወዳድና አረመኔ ሰው የለም ብላ ነው ያሰናበተቻ ማለት ነው። ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች ቻናሉ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። በቀጣይ ፓርት እንግዲህ የገነትና የቢኒ መጨረሻ ምን ይሆን የሚለውን ሮማንስ ምን ከባድ ነገር ይዛ ትመጣ ይሆን? ሰላማችሁ ብዝት ይበልልኝ።